አይ ቲንክ ስለ ሴም ፐርሰን የምናወራ ይመስለኛል። ያው ብዙ ሰው ሲቀባበሉ ኖ ፕራንክ ተጀምሯል በጣም በብዙ ነገር። ግን የዚች ልጅ የሚለየው ምንድነው መሰለሽ? ገና ከወለደች 2 ወሯ ነው። ኤግዛክትሊ። ከዛ ይገባ ይመጣና ቀጥ ብሎ ስራ እንድትሰሪ ይፈልጋለሁ። ለምን ይሄን ሁላ ትበያለሽ? ደግሞ እኮ ያቀረበችው 2 በጣም የሚያሳዝን አይ ቲንክ ዞር ብል ይታያል መሰለኝ። እንደዚህ ያው ዳቦ ነው እንደዚህ የቀረበው እና ዳቦና ወተት የያዘችው ማለት ነው። እኔ አጥሚት እንደማልጠጣ ታውቃለህ አይደለም ወይ? ገንፎም እንደማልበላ ታውቃለህ አይደለም ወይ አለችው። ስትለው ወተቱንም ቀንሺ ዳቦንም ቀንሺ ተነስተሽ ስራ ግቢ አላት ማለት ነው። ዘንድ ያለቀሰችውን በእኔ በቃ ሆዴ በቃ ማደር ነው ያቃተው። ብታይ በአንድ አይኗ እንደዚህ ነው በቃ የወረደው እንባ ማለት ነው። ሆዴ ስፍስፍ ነው ያለው በአራስ ወገቧ እንትን ማለቷ እና እንዴት እንዳሳዘነችኝ። ልክ ነሽ። እኔ ራሴ ስሰማ እንዴ መታሰብ የለበትም ወይ? ሴቶች እንዲሁም እኮ ከወሊድ በኋላ በጣም ነው ስሜታዊ የምንሆነው። ትንሽ ነገር ነው የሚያስቀይመን ማለት ምንም ባልጎደለበት እንኳን እንትን እንሆናለን አይደለም። ዝም ብሎ ሆድ እኔ አሁን ዝም ብዬ ነበር እኮ ምክንያት የለኝም እኮ የዛን ያህል ማልቀስ ራሱ የማያስፈልግ እንትን ነው። ግን ሳላስበው ራሴን ሳለቀስ አገኘዋለሁ። እና ምን ሆነሽ ነው የምታለቅሹ ሲሉኝ ምን ብዬ ልናገር? ቫሊድ እንኳን የሆነ እንትን አልነበረኝም። እንግዲህ ያው ታውቂያለሽ ሆርሞኖቹ ሲቃወሱ እንትን ያደርጋል። አሁን እቺ ልጅ ደግሞ ጭራሽ እንደዚህ አይነት ነገር ስትያት ምንድን ነው የሚሰማት? አስበሽው? እኔ በጣም ነው ያዘንኩት። ይቅርታ ጠየቃት አሉ። ግን ያሰማትን ካሰማት በኋላ ያንን ሞመንት ሊቭ ካረገችው በኋላ ምንም አይነት ይቅርታ አይ ዶንት ቲንክ ኢት ማተርስ። በትክክል እንዴ እንደዚህ አይነት ነገር እንትን ማለቱ ጥሩ ይመስለኛል። ሀይ እልፍ፣ እንዴት ነሽ? እንዴት ናችሁ? ሰላም ለእናንተ። እልፍ እየሳይት ሁለቱንም አይቼዋለሁ፣ የሶሪውንም ይኸውንም አይቼዋለሁ። ሶሪ ብሎም የሰራው ቪዲዮ አለ። ድጋሚ ይቅርታ ጠይቅ ተብያለሁ። ያው እንግዲህ አዌርነስ ሌቭላችንን ነው የሚያሳየው። አይገርምም? እኔ ደግሞ ያው ገና ዛሬ ነው ወሬውን እራሱ የሰማሁትን። እንዳውም ሰምቼ መምጣቴ ነው እንጂ ኤቭሪባዲ ገና ልትነግሩኝ ነበረ እናንተ ማለት ነው። ኦልሞስት 3 ሚሊዮን ቪው አካባቢ ገባ። 2.5 ነገር አይቼው ነበር። እሱ እንደውም የይቅርታውን ቪዲዮ የሰራው ገና 600,000 ሰው አይቶታል ብሎ ነው። 2 ሚሊዮን ደርሷል ዛሬ ከመሽ ወይ ጉድ! ግን ለቪው እና ለእንትን ተብሎ ለላይክ ለቪው ተብሎ ይሄን አክል እውነት ወገብ የሚሰብር ነገር ማድረግ አያሳዝንም? አንድ መጥፎ ነገር ይደረግና በመደረጉ ታውቂያለሽ ማሰያዋል በመደረጉ ያ ነገር ደግሞ እንደገና ለምን ተደረገው ይባል ይቅርታ ተብሎ ደግሞ ሌላ ሰው ደግሞ እጥፍ ያዋል እና ጥቅሙ ለዚህ ለሄ ኮሌክት የሚያደርጉ ሰዎች 2 እጥፍ ነው ጥቅሙ። መጀመሪያ ይታይላቸዋል። ሰው ሁሉ መጥፎ ነገር ነው ምንም አያስተምሩ ነው እኮ አንድ የሆነ አንድ ኢዲየት የሚሰራው ነገር ተደንቆ ይቀርብና በኋላ ደግሞ ይቅርታ ብሏል ይባላል። ደግሞ በኋላ ይገባሽ አይደል? በሁለቱም መንገድ ገንዘብ ማግኛ ነው እና በጣም ያሳዝን። I'm really sorry to say this። አንድ የምትወደው ሰው አስለቅሰህ ምን አይነት ደስታ እንደሚሰማ አላውቅም። ምን ያህል ጭካኔ የሚኖረው በውስጣችን አይደል ነው። አወርነሳችን ብዙ ጥፋት እያመጣ ነው። ያ ምንም ነገር አይመስለንም። በቃ እንደ ቀልድ የምናደርገው ነገር አሁን እሷ they think like በቃ prank so sorry አለ it's okay no the damage is already done made በቃ ምንም ጥያቄ የለም። ሳህኑ በየሽ ቁጥር ምን ተነግጥ ነው የሚመስለኝ። ያ የሚቀመጥ እኮ ነው ገባሽ? ሪከርድ አድርጎ እነሱ ባያስቀምጡ ሌላ ሰው እኮ ሴቭ አድርጎ ያስቀምጠዋል። ይሄን ታውቃላችሁ? ሴቭ ተደርጎ ይቀመጣል። ይሄ እነሱ ባያስቀምጡ ሌላ ሰው ሴቭ ያደርገዋል። ይሄን ሴቭ ከተደረገ እድሜ ልክ በሰዎች ዙሪያ የሚቀመጥ ታሪክ ነው። ይገባችኋል? እድሜ ልክ ነው። አሁን እነሱ እንኳን ባይፈልጉ ሰውዬው ይቅር ብሏል። ይቅር ሳላ አይደለም ይሄ ቪዲዮ እያለቀሰች ሚሊዮን ሰው ነው ያያት ይችላል። ኦኬ ነገ ልጆች ያዩታል። ነገ በቃ ምን ሆና ነው እናታችን ነገ የሚያፍሩበት ሊሆን ይችላል። በቃ እናታችን እኮ እያለቀሰች አየናት ሲባል ምን ያህል ሶሻል ክራይስ እንደሚፈጠር አለማሰብ ነው። በጣም 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 የዛሬ 12 ዓመት አስታውሳለሁ። ይሄ ምንድን ነው የሚባለው አፕሪል ዘ ፉል
አባት ሞተው ያለው ልጅ ከጎንደር የመጣች ነው። አባት ሞተው ያለው እና ልጁ ብሎ አልቅሶ ምናምን ቁጭ ብሎ በቃ በጣም የሚገርማችሁ መጨረሻ ላይ አፕሪል ዘፈን አይለውም ልጁን በቢላ 7 ቦታ ወግቶ ነው የገደለው ልጁን። ይሄ ተረት እንዳይመስላችሁ። አንዳንዴ የምናደርጋቸው ነገሮች ኃላፊነት በጣም ያሳዝነው። አላውቅም እኔ ከምትቀርበው ሰው ጋር አንዳንድ ጨዋታዎች ደስ ይላል። እኔ ሰው አይቀልል አይደለም ከምትወደው ሰው ጋር የምትቀልደው ካንዳንድ ትጫወታለህ ሰዎች ነን። እያለቀሰች እንደዚህ ግን ምን ያህል ደስታ እንደሚሰጠው አላውቅም። አንዳንድ ሰው እንደዚህ ሰው እያለቀሰ ምናምን ቀርጸ አታለልኳት ነው የምትለው አሁን አዋረድኳት ነው የምትለው ምንድነው የሚባለው እንኳን አልገባኝ። በሚሊዮን ሰው ፊት እንድታለቀስ ስላረካት አከበርካት ሚስት ማለት ነው። ምንም አቀረ እኔ ይሄን ያህል ለሆነ ሽልማት የሆነ ለእንትን ለመሸለም ይሄን ያህል ምን ይባለው ሽርፍ ላይፍ ታንት ለማግኘት ሰው ይሄን ያህል ህሊናን ይሽጣል ብዬ አላስብም። ህሊናን ይሽጣል ብዬ አላስብም። ይሄ በጣም የተለመደ እየመጣ ነው። ብዙ ችግር የሚያመጣ ነው። አንዳንዱ ገብ ብለን እንደወርድ እየተቀበል ነው የኛ የሆነውንም እየተቀበል ጥፋት ውስጥ እየገባን ነውና በጣም የሚያሳዝነው አንተ በጣም ወይ በስማ እኔማ በቃ እኮ በህልሜ ሁሉ እየመጣች ነው ያሳዘነችኝ። በቃ ያለቀሰችው በአንድ አይኗ ነው እንባዋ ራሱ ዱብ ዱብ ነው ያለው። ደግሞ ታለቅሻለሽ ብሎ ይጠይቃታል ማለት ነው። ላታለቅስ ነው እንደዚህ አድርጎ አሰምታት። እኔ ውይ በስመ አብ ወልድ ባላየሁት ነበር የመረጥኩትኝ። የእውነቴን ሆዴ እንደዚህ ስብስፍ ነው ያለው። ግን ደግሞ በቃ አሁን ለራሱ ኦልሬዲ የወንድና የሴት እንትን ምንድነው ፖለቲክሱ በጣም ከሯል። ይሄ ደግሞ የበለጠ በጣም የሚያከረው ነገር ነው የሚያደርገው። በቃ ሰው ሁላ በቃ ወንድ ክፉ እንደሆነ እንዲያስብ ወይ ይሆናል አይደል? በቃ እኔ አላቅም። እውነቴን እኔ ልቤ ነው የተሰበረው። የእውነቴን ማምተውስ ቢሆን የሚል ነገር አለ። እኔ ደግሞ ምን እላለሁ እንደው እቺ ልጅ በእንደዚህ በጣም ቫልነራብል በሆነችበት ሁኔታ ውስጥ ሆና እንዲህ አይነት ንግግር ሲናገራት እሷ እነዛ ስሜቶች በተሰሟት ሰዓት ከቀረጻት በኋላ ይህንን ነገር ፓብሊክ ለማውጣት ራሱ እቺ ልጅ ፈቃዷ ተጠይቃለች ወይ ብዬ ጥያቄ መጣብኝ። እኔ ደግሞ ለምን መጠን እኛ እዚህ ጋር ያለ ነው አቅጣጫ ለማስተካከል ነው። ቢያንስ አለ አይደለ እኛ ከሌላው በጣም ስላወቅን ኤክስፐርት ስለሆንን ሳይሆን ቢያንስ ትንሽ የምናውቃትን ነገር አግባብ አይደለም ብለን ያሰብነውን ነገር ለመናገር ነው እንጂ ኦፍኮርስ አት ኤንድ ኦፍ ዘ ዴይ ማንም ሰው በትዳሩ ላይ የፈለገውን አይደል የሚያደርገው አይደል። ምንም እኛ አልፈን የነሱ ትዳር እንዲህ ነው እንዲያ ነው ልንል አይደለም እዚህ ጋር የመጣ ነው። ሆነስትሊ ስፒኪንግ በዛ ባይተረጎምብን ደስ ይለኛል። ገባሽ? አሁን እዚህ ቤት ላይ ኢትስ ናት ላይክ ኦኬ ሆት የሆነ ቶፒክ ፈልገን ቪው ለመሰብሰብ ወይ ደግሞ ድምፅ ለማስጮህ አይደለም እዚህ ጋር ያለ ነው። የእኛ ዓላማ የእውነት ይሄ ነገር ምን ያህል ሰውን ይጎዳል፣ እንዴት ነው አፌክት የሚያደርገን እንደ ማህበረሰብ። አንዳንድ ነገሮችን በቃ በተለምዶ የምናደርገው ነገር ነው፣ ምን ችግር አለው ማድረግን ቀጥል የሚሉ ድምፆች ስላሉ እነዛ ግን ትክክል ያልሆኑ ጎጂ የሆኑ ነገሮቻችንን ደግሞ እንደዚህ በንግግር እየተነጋገርን መስመር እናስይዛቸው ስል አድርግ ብዬ ነው። ይታይ ይሄ ነገር አየ ነው ፕራንክ። በመጀመሪያ ፕራንክ የሚለው አሳሰብ እንወሰደውና ከኛ ማህበረሰብ ካደግንበት ከምናቀው አብሮን ካኗረን ኖርም ወይም አሳሰብ ባህል ከገነባ ነው ጋር የሚጋጭ ነገር ሊኖረው ይሆን ወይ? ይስማማ ይሆን ወይ? ይጠቅመን ይሆን ወይ? ይጎዳን ይሆን ወይ? ሁላችንም በቅንነት እናስበው። ይሄን ነገር ሰዎች ቀልድ ይወዳሉ። ለዛም መሰለኝ ኮሜዲ ፊልም መርጠና የለ እንዴ ኮሜዲ ቲክቶክ ላይ የሚያስቁ ሰዎችን ገብተና የለም እንደነዚህ በጣም በጣም የሚገሉ ሰዎች እኮ አሉ። ሰዎች ነን ደስታ አሁን እዚህ ጋር ይሄን ስናገር እኛ ጨዋታ እንደማንወድ ይሁን ወታደራዊ አይነት አስተሳሰብ እንዲያድርባቸው አንፈልግም ማናቸው ላይ ማለት ነው። ግን ሁሉ ጊዜ ማወቅ ያለብን ምንድነው ይሄ ነገር የልጇን እንግዲህ ባንድ አበሻ ባልና ሚስት መካከል የሚደረግ ነገር ነው። አይታቸዋል። ይህ ሰውዬ ሲሪየስ ሆኖ ሲናገራት ልጅቷ ልክ እንደዛ በእንባ ስታጠብ በዛ ላይ ገና አራስ የሆነች ልጅ ማለት በእኛ ባህል በጣም ከባድ ነው። ለአራስ እናቶቻችንን ማህበረሰቡ የሚሰጠውን ክብር እናውቃለን። መጋረጃ ተሸፍኖ ጥሩ ጥሩ ምግብ ተዘርጎላት ቤተሰብ አጠገቡ ከቧት ብዙ ነገር ያሁሉ የሞራልና የመንፈስ ድጋፍ የምግብ የምን ድጋፍ ተሰጣ የምትጸናነች በእኛ ሀገር አራስ ያ ነው። እኛ እናቶች ነን ብለን
ጄኔሬሽን ላይ የሚደረገው ነገር የሆነ ቦታ ላይ መቆም አለበት ተብሎ ነው እንጂ ሰው ሄዳችሁ አብዛኛዎቻችሁ እናንተ በጣም ሲሪየስሊ እየሰራችሁበት ነው። የምናሳልፍበት ጊዜያችንን የምናጠፋበት ጠፍቶ አይደለም እዚህ እየመጣን ያለ ነው። አንድ ጠጠር ብንጥል በጣም በጣም ስሜት የሚጎዳው ባዶ ቤት ገብተን የሚያርሰን የሆነ እንትን የሚለን ቤት ውስጥ ግሮሰሪ እንኳን ተደርጎ ወደ ምግብነት ቀይሮ እንኳን የሚሰጠን ሰው ባልሆነበት ሀገር ላይ እኔ የተሰማኝ ስቲል አሁን ከበር ያላረኩት ነገር ያላረግነው ብዙዎቻችን አለንና ጭራሽ በምግብ አይነት ጉዳይ ተብሎ በፍጹም ታሪክ ቢፈጠር ፕራንክ ነው ብዬ ላልፎ ማልችለው ጉዳይ ነው። ይሄንን ነገር በምንም አመቶ እዚህ ጋር ቢናገር ላይፍ ታይም ለሰን ነው ማግኘት አለበት። ልጅቷ ምን አይነት አስተዋይ ሴት ብትሆን እንደተባለው ቢሃይንድ በቃ ይሄን እዚህ ጋር እንትን ባልለው ልቻለው አይነት ነገር አለ አይደለ? ብዙ ከዚህ ጋር ነቅስ ልናወጣ የምንችላቸው ነገሮች ይዟት ነው እንጂ እኔ ይህን ጉዳይ እንደዚህ ነው እንዴት ኬር ማድረገው ሁሉ ብለን ራሳችን እንድንጠይቅ ነው ያደረገኝ። አይም ኢሞሽናል ባይዘ ወይ አካብጄ ምናምን አይደለም። በዚህ ስሜት 2 ወር ማለት ታውቃላችሁ እንዴት ስራ ግን እንደምናደርግ እና አታስቡት እባካችሁ። ይህንን ነገር ካረገ ልብ ሆዴ አባውን ብቅል ያወጣዋል ትላለች አያቴና የፈለጋችሁን ካመጣችሁ አፈር ከደቤ ስሜቶቻችንን ከደባለቃችሁት በኋላ ቀልድ ነው፣ ፕራንክ ነው። ምን አስተማሪነት አለው? ስና ነው በእውነት እኔ አላቅም። እግዚአብሔር እኔ ምን እንደምለው አላቅም። የሆነ እንደዚህ አይነት ጉዳይ አራስነት እናትነት በራሷ ስንት ፕሮፌሽን ምን አይነት የባክግራውንድ እንዳለት እኮ አናቅም። እናት ለልጇ ጡት እንኳን በቅርበት መስጠት ስላለባት ተከትማ እዚህ ቤት ተቀምጣ በምግብ አይነት ነገሮች ልትገመት አይደለም። ልዩ እንክብካቤ በአይን ቁራኛ ፍቅርና እንክብካቤ የሚያስፈልጋት ነው። እንኳን እቺ ነገር ያለን ብዙ ነገር የሚያሙን ነገሮች ስላሉ ሴንሲቲቮች ስለምንሆን ማለት ነው። ብዙ ነገር መስዋዕት አድርገን ቤት ቁጭ ብለን ልናገለግል ልንወድ ቤታችን ልንከባከብ ተብሎ ስንቀመጥ በቃ በሌለ እንኳን ፀጉር ሰንጥቀን ነው የሚሰማን እና እንኳን እንዲህ ተብለን አይደለምና ወንድሞቻችን ገና ለገና ሁላችሁ ናችሁ የሚባሉን ቃል አረፍተ ነገር እንኳን ሁላችንም እንል ከሆነ ወይም የምንናገርበትን መንገድ እንኳን አስበነው ከሆነ እርሱት። እንደዚህ አይነት ነገር ይቅር ይባል የማይችል ነው ብዬ ሁሉ ነው ማጋን ነው ማለት ነው። we have to be careful ለሴት ልጆቻችሁ ለሴት አይሆኑ ሆነው አባት ላደረጓችሁ ሚስቶቻችሁ የፈለጋችሁትን ካላችሁ በኋላ never be the same። እሺ ይቅር ልትል ትችላለች፣ ልትረሳ ግን አትችልም።